السلام عليكم. كيف الحال؟ بديت نشوف بديت نشوف رمضان كريم. جمعة مباركة. انتظر لما يدخلوا الناس. سلام. مش ما يدين سألك لكن إن شاء الله نكتل على anyhow. تلاقي سورة النحل. كم من بلايس كان سورة الحج درسكم تفسير تنش آية باية ستيد إلا يالكرم بوجه تفسير تنش كده. you have to focus some things ما وكر لبه understand ما لكر لبه. سنزي سورة النحل. نب سورة سكا همسا مستلات فومنال كم همسا مستهون نكتلالن مكان القتل يطبق مساو كالو تليساوي قبا እሺ ከ55 ምንድነው የሚለን ለምሳሌ ምንድነው የሚለን ማ የተሰጣችሁ ስጦታ ነዓም አንድ ሰው አያምንበትም ከአላህ መሆኑ
እና ወይስ ይወሻል ወይስ ራሱ እንትን አንድ መጥፎ ነገር ሲሆንለት ዱዓ ሲያርግ ከዛ አላህ ልክ ሲያጠፋለት ልክ ሲያስተካክልለት የሆነበት ነገር ከዛ ዞርቦል በቃ አላህን አይመሰግንም አይሰግድም በቃ ልክ ጉዳዩ ሲጨርስ መጀመሪያ ይጠይቃል አላህ ሊያስተካክልለት ዱዓ ያደርጋል ምናምን ልክ ይፈልጉ ነገር ወይስ የሆነ ነገር የመጥፎ ነገር የሆነበት ልክ አላህ ሲሰርዝለት ወይስ ሲያስተካክልለት ምናምን ከዛ በኋላ ይዙራል በቃ አይስታውስም ምን ሆነለት ማለት ነው። ከዛ ምንድነው የሚለው አያ ውስጥ በቃ ደስታ ሆኖ እንደዚህ አይነት ሰዎች በዱንያ ደስታ ሆኖ ተዝናኑ ይላል። ከዛ በኋላ አኺራ ጀዛ አላህ ይሰጣቸዋል ማለት ነው። የተዘጋጀላቸው አለ ማለት ነው። ከዛ ታይቃላችሁ ስለ ወሻት ስለ ካፍር ስለ ሆናችሁ ስለምትውሹ ስለ እንደዚህ የሚያደርግ ሰዎች አላህ ጀዛ ልክ ያገኙ መጨረሻ ላይ አኺራ ውስጥ ከዛ በኋላ ያቃሉ ስራቸው እንዴት ተጠፉ ያቃሉ ማለት ነው። ኦኬ ይሄንን ትላንት አይተናል መግሪብ ሰዓት ሴቶች ልክ ሲወልዱ ይገላቸዋል ወይስ ይሄንን ታወቅ ነበር ኢቨን አረቦች ጋር ልክ ሴት ልጅ ስትመጣላቸው ያኩርፋሉ ወይ ያቀብሩታል ገላሉ ነበር። ከዛ ይሄንን አያ መጣላቸው ይሄ ንዕማ ከአላህ ነው ስጦታ የተሰጣቸው እንዴት ታጠፋላቸው ትገለላቸው ነፍስ ያላህ ሰጠው ማለት ነው። ልክና ወንድም ሴትና አንድ ነው አለ እና ወንድ ቢሆን ሴት ቢሆን ጥሩ ቢሆኑ መጥፎ አለ ጥሩ አለ። ስለዚህ ሴት ልትበልጥ ትችላለች ወንድ ሊበልጥ ይችላል። ይሄ አላህ የተሰጠው ስጦታ በርዝቃቸው በሁሉ ነገር ይሰጣል ተሰጣለ ሰው ማለት ነው። ሊጠቅማቸው ወንድ ይችላል ለሴት መጠቀም ትችላለች እሷ መስራት ትችላለች መማር ትችላለች ሁሉ ነገር ህግ ያላት ወንድም እንደዚህ። ስለዚህ አላህ የተሰጣቸው ስጦታ ባትፈልጉት ባትወዱት ይሄ መመሰገን አለባቸው። ያላችሁም ልጆች አሉ አንድ ይፈልጋሉ ምንም ቢሆን ይፈልጋሉ ማለት ነው። ስለዚህ አላህ የከለከላቸው ልጅ መውለድ አለ። ስለዚህ የሚፈትነን አላህ ለዚህ ማመን አለባቸው ከአላህ ሁሉ ነገር መመሰገን አለብን። ሊጠፋ ይችላል ይሻላል ከሌላ እና የአላህ ስጦታ እንዴት አትወዱም እንዴት አትቀበሉ ማለት ነው። ከዛ ብዙ ንዓሞች ቅጠሎች ነኺል ቅጠል የተሰጣቸው ልጆች ብቻ አይደለም ስለ ንዓሞች ስለ ቅጠሎች ስለ ኦሊቭ ግሬፕ የተለያየ አይነት ቅጠሎች እና ከፍየል ከበሬ ምናምን ወተት ታገኛላችሁ ከውስጧ ማለት ነው ትጠጣላችሁ። ይሄ ከአላህ እና
ይሄንን ቼክ ላደርግ ነበር። እሺ 67 ምንድነው የሚለን? ብዙ ቅጠሎች አለ፣ ግሬፕ አለ፣ ኸምር የምትሰሩበት ነበር እና ኸምር ማለት አልኮሆል ከግሬፕ ይሰራል ነበር። ከዛ ትበላላችሁ። ይሄ ሐራም ሳይባል በፊት ማለት ነው። ይሄንን አያ የወረደ ይላል። حرام الكحول حرام سيل بفيت نعم نبض كان من نعم الله مالتنا قريب يسرب بتال كذا خمر يارك بتال الكحول كذا يتطوتال وطعام طيبا كذا من نعم الله مالت هيك أنصتوتك الله كان كذا بهالا حرام هنا الكحول مالتنا ሁሉም ይሰክራል የሚያስክር አንኮንሺየስ የሚያደርግ እስከ ሰካራም ትሁን ድረስ ይሄ ሐራም በትንሹ ራሱ ሐራም ለምን ብዙ ሆነ በቃ አንኮንሺየስ ይሆናሉ ራሳቸው ያጠፋሉ ሌላ ሰው ያጠፋሉ ስለዚህ የሚያጠፋ ነገር ጥሩ ለሰዎች ካልሆነ ወደው ሐራም ይባላል ጥሩ ከሆነ ሐላል ጥሩ አይደለም አንድ ነገር አለበት والله ለሰው በጣም ረህማ ያረጋ መግፈር ያረጋ ያስረዳናል እንዴት ነው እንኖረው እንዴት ነው ኮሙኒኬት እናረግ አንድ ነገር መጥፎ ከሆነ ለሰው ለሌላ ሰው መቆም አለበት ሐራም ይባላል ሐራም አርጓል ማለት ነው كذا سلا نب هي صورة نب صورة سلام كذا لين بوش مدينة مينا أميل كقتال بي هلو نجار الله ما أترون بتبلي نجار الله كذا مونتين لاي ويس مدن مونتين تبت ويس قطال لاي إذا سيري مالتنا إذا بي يلان كذا مار كنب وسطنا متاجنيوت يلان سلزي يناقرال لنبوش مونتين لاي قطالوش لاي إذا بيتاچو سرو إذا بلو كذا رزقاچو يتسطال مالت مار كنسو يوطال مالت مار بيا أينت الله كنبنو متاغنيوت يلال إنها مار عند مدانيت لمدانيت راسو متاغنيوت كنبوش تاغن الله مثلا ይሄ ለያሳያችሁ የአላህ ችሎታ ሚዲናቸው ምትበሉት ከማንና መካም ምንድነው የምታገኙት መድኃኒት የምትጠጡበት ወተት ከማን ማግኘት ትችላላችሁ ይሄ ሁላ ቁርአን ውስጥ አለ ያ አላህ ያሳያችሁ ማለት ነው ከዛ ከአላህ ችሎታ ምንድነው ከዛ የሆነ ሰዎች በሆነ እድሜ ይሞታሉ የሆነ ሰዎች እድሜያቸው ይረዝማል ይላል ይቀጥላሉ ይረዝማል የሆነ ሰዎች አላህ በቃ ይጻፈላቸው ቶሎ ይሞታሉ የሆነ ሰዎች እስከ በጣም ይረዝማል እድሜያቸው
እስከማ ያውቁ ነገር እንደ ልጃቸው ሰዓት ይደርሳሉ ማለት እስከ በቃ ከ80 በላይ 90 ላይ ዘሃይመር በቃ ፎርጌት what they are እንትን ይረሳሉ ራሳቸው ስማቸው ልጃቸው ይረሳ በቃ እንደ ጻን ልጅ ማያቅ ነገር ይደርሳሉ አንዳንድ ሰዎች ማለት ነው። ይሄ በጣም ይረዝም እድሜያቸው ወይ ስለሆነ ነገር ከሆነላቸው አሟቸዋል ምናምን ስለዚህ እንደዚህ ከአላህ የአላህ ችሎታ በቃ ይችላል ሁሉ ነገር ቶሎ ልትሞቱ ትችላላችሁ ማለት በሞት አላህ የሚጻፍለት ሰው ሞት የሚሞተው ጻን ሊሆን ይችላል ገና እድሜው ሊሆን ይችላል የሚረዝም እድሜው ሊሆን ይችላል ስለዚህ ይሄ የአላህ ችሎታ እና ልክ ስትሞቱ ያስነሳችኋል ይችላል አላህ ችሎታ ከሰው በላይ ነው ማለት ነው። ለአላህ ማመን አለባቸው ልክ አንድ ሰው ሲሞት በቃ እንደምሉ በፊት ይበን ሰዎች መመሰገን አለባቸው ልክ ሰው ሲሞት ማለት ነው። ይሄ የአላህ ነፍስ ነው የአላህ ሐቅ ነው። ልክ መልቀስ አለባቸው ይላሉ ስትላቅሱ ስትሐዘን ስታረጉ አይሆንም ያሉ ይሄ ወደ አላህ ተመለሰ አው ህዝ ማህዘን አለብን ግን ይሄ በደም የሚቀጥል እስከ አንድ አመት ያለቅሳሉ ምናምን ይሄ ኢማናቸው ጠንካራ መሆን አለባቸው በአላህ ከአመናቸው ወደ አላህ ይመለሳል እንደዚህ ማድረግ አለባቸው ማለት ነው። ማህዘን ራሳቸው መጥፋት መታመም ምናምን አላህ ኢማናቸው ይፈትናቸዋል በኢማናቸው ጠንካራ ከሆናቸው አመሰግን አለባቸው እንጂ ለምን አላህ ወሰደው ለምን ስትሉ ይሄ አላህ ሐቅ ነው። ሁሉ ሰው ይሞታል በየእድሜ እድሜ ታበቀው እድሜ የለም ወይስ ይረዝማል ወይስ ይሄ አላህ ሐቅ የአላህ ስራ ስለዚህ በእኛ በስራው አንገባም በሐቁ አንገባም ስለዚህ ማህዘን አለ ግን ራሳይ በቃ ማመሰገን አለብን ከአላህ መጣላት ለምን አላህ ወሰደው ለምን ይሄ አላህ ሐቅ ነው ነፍስ የተሰጠን አማና ነው እኛ ጋር ከዛ የሚፈልገው ሰዓት ይወስዳል ሰዎች ማለት ነው። ስለዚህ እኛ አይገባንም በሱ ሐቅ በሱ ስራ ማለት ነው በአላህ ስራ አላህ ይችላል ልክ ሲሞት ከሞተ በኋላ ራሱ ሊያስነሳው ይችላል እንደዚህ ነው። ከዛ አላህ ችሎታ ታገባላችሁ ልጅ ትወልዳላችሁ ከልጃችሁ ልጅ ታገኛላችሁ ስለዚህ ይሄ የአላህ የተሰጣችሁ ነዓም ማለት ነው። አንድ ሰው አይችልም መውለድ አንድ ሰው ይችላል ግን ይመርጣል ሴት ፈልጋለሁ ወንድ ፈልጋለሁ ምናምን ይላል ይሄ አላህ የተሰጣችሁ ነዓም ማለት ነው። ልጅ ታገኛላችሁ ከልጅ ይሄ ነዓም ማመሰገን አለባችሁ ማለት ነው። ከዛ አያ 74 ምንድነው የሚለን
الله لباتشين يا الله يساكلن لهولاتشين anyhow ሰባራት ምንድነው የሚለን የምታመኑበት ነገሮች ሰው አይደለም ነገር ማለት ከጭቃ የሚሰራ ምናምን ይሄ ማይጣቅማቸው ነገሮች ማለት ነው ከዛ ከአላህ ጋር ነው የምታመኑባቸው እንደምታውቁት አላህ እንደምታውቁት ታረጋላችሁ አላህ ከተሰብሰባችሁ ተስማማችሁ ከዛ ይሄንን በቃ እስከምጨርሱ ድረስ ማጥፋት አለባችሁ ከሱም መውጣት አለባችሁ ማለት ነው ልክ ሌላ ሰው ስታገኙ ገንዘብ ያለው የሚጠቅማቸው ብዙ ከይሄንን ከዛ በቃ ይሄንን የተስማማችሁበት ተወጡበት ወይስ ትጥሉት ከዛ ለለት ሄደላችሁ አይሆንም ይላል الوفاء بالعهود ሎያል መሆን አለባችሁ ልክ ስትስማሙ በአንድ ነገር እስከምጨርሱ ድረስ መውጣት አለባችሁ ሌላ መቀየር አለባችሁ ብሬክ ማለት ተስበሩት ይሄንን የተስማማችሁበት ማለት ነው الوفاء ሎያል መሆን አለባችሁ ይላል ከዛ ጥሩ ነገር ስታረጉ ሙእሚኖች ያመኑ በአላህ ወረሱله ጥሩ ነገር ስታረጉ ለሰው ለራሳችሁ ኢህሳን ስታረጉ አላህ ጀዛ ያረጋችኋል ጥሩ ነገር ይሰጣችኋል ደስታ ነው የምትኖሩት ምንም አይጨናነቃችሁም አላህ ነው ጀዛ ያረጋችኋል ማለት ነው ልክ ስታምኑ ልክ ጥሩ ነገር ስታረጉ ለሰዎች ለራሳችሁ ተቅዋ ስታረጉ ልክ ስታገዙ ሰዎች ቤታችሁ ሰብ ወጪ ሆነ ጥሩ ስራ ስትሰሩ አላህ ደስታ ያረጋችኋል በላይፋችሁ ልክ ትኑሩት ደስታ ነው የምትኖሩት ማለት ነው ይላል ምንም አይጨናነቃችሁ ምንም አይከብዳችሁ ማለት ነው ገንዘብ ካያላችሁ ራሱ ትንሽ ቢኖር ደስታ ነው የምትኖሩት ማለት ነው ኢማን ስታረጉ ሐላል ስትሰሩ በሐላል ስትሰሩ ደስታ ነው የምትኖሩት በትንሹ ማለት ነው ከዛ ምንድነው ሚለን ልክ ቁርአን ስታንብቡ መጀመሪያ አዑዙ ቢላሂ ሚነ ሸይጣን ረጂም እንደዚህ ማለት አለባችሁ ከሸይጣን መባረር ማለት ነው አዑዙ ቢላሂ ሚነ ሸይጣን ረጂም ስትሉ አላህ ያገዛችኋል ሸይጣን እንዳይወስወስላችሁ እንዳይረብሻችሁ አላህ ያገዛችኋል ያባረረው ማለት ነው ከዛ የሸይጣን ስልጣንነት ይላል ከሰዎች ከሙእሚኖች አይችልም ማለት ሸይጣን አላህ ነው ስልጣንነት ያለው ማለት ነው ከሁሉ ሰው ማለት ነው ግን ሸይጣን የለውም እና يسمعوا ሰው ማያምን ኢማናቸው ضعيف ከሆነ ምናምን يسمعوا ሰው እሱ ነው ስልጣንነት የሚሆንበት ማለት ነው እንጂ ስልጣንነት የለውም ሸይጣን ይላል ሙእሚኖች በተለይ ምንም ስልጣንነት የለውም
እነሱ ላይ ማለት ነው። ግን ማያምን ሰዎች ይሰማሉ ሸይጣን ይሰማሉ የሚከታተሉት ምናምን ይሄንን ሸይጣን ስልጣንነት አለው እነሱ ላይ ማለት ነው። ከዛ ይሄንን የሚሰሙት ሰዎች ሸይጣን የሚሰሙት የሚያምኑበት ይሄንን ሰዎች ሽርክ ያደርጋሉ አላህ ሙሽሪኩን ይባላሉ ማለት ነው አላህ ተዓላ። ከዛ የተለየበት ቁርአን ከሪም ነገር የለም አይላይም። ጅብሪል አለይሂ ሰላቱ ወሰላም መላክ ወህይ የአላህ የላከው ወደ ነብዮች ይሄንን ሙእሚኖች ኢማናቸው ሊበዙ እና ማያምን ሰው ሊያምን ይሄን ነው እንጂ አይቀየርም አይላይም ማለት ነው። ስለዚህ ቁርአን የመጣበት ቋንቋ አረብኛ ነው ግን ይበልጣል ከሁሉ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አስረድተዋል ምን አለ ቁርአን ውስጥ ማለት ነው እንዴት ያንብብ የቁርአን ማዓኒ ማለት ሚኒንግስ ቁርአን አስረድተዋል እሱ ራሱ አይችልም ይሄንን ማምጣት ማለት ነው። ከዛ አያ 112 ምንድነው የሚለን ስለ መካ በፊት ማለት ነው በጣም በሰላም ይኖራሉ ነበር። ከዛ ብር አላቸው በጣም አላህ ርዝቅ ሰጣቸው ብዙ ነገር። ከዛ አላመኑበትም አላህ አላመሰገኑም። ከዛ በኋላ አላህ ላይፋቸው ቀለፈተባቸው ማለት በቃ አጠፋባቸው የሰጣቸው ስጦታ ወሰደባቸው ማለት ነው። አይመሰግኑም ይዋሻሉ ከአላህ ሽርክ ያረጋሉ ነበር በአላህ ብቻ ከአላህ ውጪ ያምናሉ። ከዛ በኋላ ይሄንን የተሰጣቸው ስጦታ ይሄንን ራሃም ያረጉበት ማለት አይጨናነቁም ነበር ይሄ ወሰደባቸዋል። ከዛ ወደ መራብ ይርባቸዋል ነበር ምግብ የለም ምንም የለም መሬት ደረቅ ሆነ።
ይሄንም በስራቸው አላህ እንትን የወሰደባቸው የተሰጣቸው ሁሉ ነገር ማለት ነው። ቢመሰግኑት ጥሩ ነገር ቢያደርጉ ቢያምኑበት ለአን ሸከርቱም ለዚደነኩም አላህ ይጨምርላችኋል ነበር። ግን አላመኑም። ከአላህ ጋር ነገሮች ያምኑበታል፣ ይወሻሉ፣ ብዙ ነገር ያጠፋሉ። ከዛ አላህ የሰጣቸው ስጦታ ይሄ ሪዝቅ ይሄንን ገንዘብ ይሄ ሁሉ ጠፋ። ከዛ ሃንገር ሆኖ በቃ ጤር በቃ የሚበሉት ነገር አላገኙም፣ ይርባቸዋል ነበር። ከዛ አያ 115 ምንድነው የሚለን? አላህ የምትበሉትን ነገር ሐላል አላ ሐራም ግን ማናቸው? ከሞታ የሚሞተው መንገድ ላይ ፍየል ቢሆን በሬ ቢሆን ምናምን የሞታ አትበሉትም። ግን የታረደ ነው የምትበሉት። የታረደ የአላህ ስም የተጠራበት ነው የምትበሉት። ግን የሞታ አትበሉትም። حرم عليكم ميتة الحيوانات አንዴ ይሞታል ዶሮ እንደዚህ በጤናው አይደለም በቫይረስ ይሆናል በአንድ ነገር ይሆናል። ለዚህ መጥፎ ነው። ይሄ ለሰው መጥፎ ነው ልክ ሲበላው ማለት ነው። ለዚህ ሁሉ ነገር መጥፎ ከሆነ አይሆንም ይለናል። መብላት መጠቀም መስራት ማለት ነው። ስለዚህ የሞተ ነገሮች አንሳችሁ እንዳትበሉት ማለት ነው ይላል። ከዛ ልክ ስታርዱ በሬ ቢሆን ፍየል ቢሆን ወይም ቢሆን ልክ ስታርዱ ደም እዛ ደም ይወጣል። ይሄንን መጠጣት አለባችሁ፣ መብላት አለባችሁ። ሐራም ይላል። ከዛ ምንድነው የፒግ لحم الخنزير ፒግ ሲጋው እንዳትበሉት ይላል። አንዳንዴ ሳይንቲፊካሊ ሰርች ያደርጉ ለምንድነው ፒጎች خنزير አንበላ? መጀመሪያ ሁሉ ነገር ይበላል ይሄ ፒግ ማለት ነው። ለጤና አሪፍ አይደለም ይላሉ። ብዙ ነገሮች ያገኙበት ግን ይሄ መጀመሪያ ቁርአን ላይ ያለ خنزير ፒግ መብላት አይቻልም ይላል፣ حرام። ከዛ ما ذبح لغير الله الله ስም ለአላህ ለፈጣሪ አይደለም ከታረደ ነገር አንድ ነገር ከታረደ ለፈጣሪ አይደለም ከሆነ እሱ መብላት አይቻልም፣ حرام። ለዚህ ልክ ስታርዱ ፈጣሪ ስም መጥራት አለባችሁ ይላል። ግን ይላል ይሄንን حرامዎች ያልካቸው የምትበሉት በጣም የሚያስፈልጋቸው ከሆነ ማለት ለኪን ወደ አገር ሌላ አገር ስትሄዱ በፊት በእግራችሁ ሄዳሉ ወይስ በፈረስ በምናምን ሄዳሉ? ከዛ ይቆማሉ አንድ ቦታ ማለት የሚበሉት ነገር ካጣችሁ እንዳትሞቱ ምታገኙት ብሉት። ሞታ ከሆነ ምንም ከሆነ والله الحمام ما عندهاش مخالب يعني عشان كذا ياكلوها الناس. አሁን ጥፍር ያለበት طير معناتها بيرد ምናምን ለክና ኢግል ምናምን ይሄ ዋይልድ አኒማልስ ይሄ መብላት አለባቸው ይላል። ግን አንተ ምትለኝ በርድ ይሄ ፒስፉል ሰላም ነው ምንም የለውም ጥፍር ዋይልድ አይደለም ነው ምትለኝ። እዚህ ይበሉታል ሙስሊም ይበሉታል።
العصافير حتى يبلوتال حمام يبلل هون حمام ነው የምትለኝ anyhow ብዙ ሌላ ጠይቅ በደንብ ለምን ይለያል አንዳንዴ በደንብ ያንብባል በፊት ምናምን ከዛ ሐላል ይላል ግን እዚህ ቁርአን ላይ ያለው ግን መጠየቅ አለበት ፍቅህ ያላቸው ሰዎች ምናምን ከሰሃባ ከነቢ መሐመድ ሰለላሁ ዐለይሂ ወሰለም የነበሩ ሰዎች ሐዲስ የሚያርጉ ፍቅህ አለ ለሰዎች የሚያናግሩ ማለት ነው ከዛ ያያለም ቁርአን ውስጥ ራሱ አለ ይሄንን ከሰሃባ ጋር ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ሱና ያለ አሁን ሱና የምናደርገው አብዛኛው ነገሮች ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ስንከታተል ከአላህ መቀራረብ በቃ እንከታተላለን ማለት ነው እና ሐዲስ ምናምን ስለ ነቢ መሐመድ ሰለላሁ ዐለይሂ ወሰለም የሚሰሩ ስራ ስለዚህ አለ እንትን حرام كالا ويس أتبلو كالا لا يجوز حرام لا يهون مالت لا يجوز أتبلو يلال كالله لنقرارب مالتنا هنا نقروش مياقاتو بدنب مياق شيخ هيدا طريقة نقرهال ميا قرال نمارا لنا جن أبزانيا من لا يبت تفسير لا يلا كان أبزانيا يبلوتال حمام بتلا يبلوتال لمن القرآن وسط يلا وايل داني مالس بقى ما خد طفر يلا شو يقدلوا بيت مالتنا هنا نتبلو يلا وايل داني ما لينا جن طفر يلا شو منام ما بلت نشلل هنا أنا عندات الساعات لكم هي طيق يتنم لا يبت على طائفة من هيك حزب صوفي سني من لا يبت هنا كالصحابة كالنبي ينبروا اللي درتش ينبروا في بيوتش ينبروا في ينسوا انكذا ينسوا والدنيا من يطروا سووش يستكاكلوا نجروش بزو نجروش الله ስለዚህ ላይ ያለን አንዴ ይሄንን ይከታተላል አንዴ ሼኹ ምናምን ይከታተላል አንዴ anyhow ላይ ጁዝ መሆን ይችላል አላውቅም ግን ይበላል እኔ አልበላለም አላውቅም الفلاسفة لما أنا بقرآن بحلال بحرام أنا شيخ يدمن هيد تكني أكثر مالكم جيني على القرآن كوايل داني مسوج يو على زي راساتشو حلال حرام عند تارجو إلى القرآن لا يمالتنا أهم يوم التصوّج حرام يارجوته إني أقولوا لكن كن فاهم ليلة هاي مانوت بيمط أكا القرآن بهالا بزوم يستكاكلبت نجاروش الله يمطوبت حسابوش بزوماتشو يتلايوبت بزوماتشو قرآن لا يراسو إسلام لا أهم بيمط ليلة ሃይማኖት እንደ ቁርአን ያነገረን ስለ በፊቶች የተቀየረ ነገሮች የብራሳቸው የተናገሩት እንደዚህ ያሉ መልሰላችሁ ምን እንደዚህ ሄደዋል እንደዚህ ሐሰቡ ከዛ አላህ ይለያቸዋል ሐሳብ ላይ እንደዚህ ካመጣ ግን አይመጣም ተባለ ቁርአን ላይ እና ሌላ ግን የለም እስላም እስከ ቂያም ድረስ كن كمان طالعنا يعني القطن يعني يستكاكل البيت بسوم كرالله أهم بزوه السابية يمتوت سووش هلا سلا إسلام سلا يراساتشو حرامي حلال يارجوت تفسير يارجوت راسو بزو معاني سلا إنه براساتشو وقامي كتاتلوت نجاروش الله بس يعني بما طالعنا هيمانوت كإسلام بيستكاكل بيت حساباتشو نجاروش الله كن الله يلال بقى بما تاتشو بيت بدرساتشو قرآن بدرساتشو أوقات منامن قتلو سجادو دعاء أرجو الله يستكاكل اللاتشو الله سراتشو طرو سراسرو
ማወቅ አለባቸው የምትከታተሉት ወይ ፎሎ የምታደርጉት ሰዎች ማወቅ አለባቸው እና ቁርአን አይታችሁ መለየት የምትችሉበት ካልተቻላችሁ ራሳችሁ መስገድ ምናምን በቃ እንዳት ገቡ በመጥፎ ነገር ማለት ነው። ከዛ ነው የምንለው ማለት ቁርአን ውስጥ የተቀየረ የለም። አሁን የምናንብበው አንድ ነው፣ ግን ሰዎች ሐሳብ ተለያየ፣ ህዝቦች በቃ ተከፋፈለን። ይሄንን ማለት መስለኛል ሃይማኖት ካለ ከኛ በኋላ የሚመጣው ነብይ ያስተካክላል የሰዎች ሐሳብ ማለት ነው። የተለያየበት ግን አላህ ነው የሚያስተካክለው ይላል ቁርአን ከሪም። የምትለያዩበት አላህ ነው። ማለት ቁርአን ውስጥ የተቀየረ የለም። አሁን የምናንብበው አንድ ነው፣ ግን ሰዎች ሐሳብ ተለያየ፣ ህዝቦች በቃ ተከፋፈለን። ይሄንን ማለት መስለኛል ሃይማኖት ካለ ከኛ በኋላ የሚመጣው ነብይ ያስተካክላል የሰዎች ሐሳብ ማለት ነው። የተለያየበት ግን አላህ ነው የሚያስተካክለው ይላል ቁርአን ከሪም። የምትለያዩበት አላህ ነው። ከዛ 126 ምንድነው የሚለን النبي محمد صلى الله عليه وسلم ይለዋል በቃ አመን እኛ ጅብሪል የመጣህልህ እንደ ኢብራሂም የወረደልህ ወህይ ተሰጠው ለኢብራሂም አለይሂ ሰላም ለአንተ እንደ ኢብራሂም ወህይ ተሰጠህ ወረደልህ አናገረ ሰጠህ ቁርአን ማለት ነው። በቃ ኢብራሂም የተመለከተው ያመነበት ኢማንበት አለው ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ዲን الاسلام አላህ ብቻ ነው የምናምንበት ወህይ ከአላህ ነው የወረደ አንተ ንቡወ ተሰጠህ እንደ ኢብራሂም አለይሂ ሰላም የተሰጠው ይሄ ነው። آية 124 ምንድነው የሚል ለይሁድ ለጁሽ እነሱ ቅዳሜ ወሰዱት ለመስገድ ለአላህ ማለት ነው። መስገድ ዱዓ ለማድረግ ምናምን ቅዳሜ ነው የሚያረጉው። ቻርች የሚሄዱት ሰዎች ቻርች አይደለም ወይስ ቤተል መቅደስ for the Jewish ግን እናንተ ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ጁምዓ ነው የሚከበርበት ማለት ነው። ጁምዓ ቀን ይከበራል። አላህ ተሰግደላችሁ ለአላህ ዒባዳችሁ ታበዛላችሁ ጁምዓ ቀን ለሙስሊሞች እና የተለያያችሁበት ቀን ራሱ ቅዳሜ ወይስ ጁምዓ አላህ መጨረሻ ላይ የተለያያችሁበት ነገር ሐቂቃ ጀዛ ያረጋላችሁ ማለት ነው።
ስለዚህ ራሳችሁ እናንተ መተላየቱበት ነገር ራሳችሁ ሐሳብ አታረጉም አላህ ነው የምንላይበት ነገሮች ይሄንን በዲን ምናምን የተለያየ ሐሳቦች ያመጡ አላህ ነው መጨረሻ ላይ ጀዛእ የሚያደርገው ማለት ነው ይሄው ጃድልهم بالرفق واللين ማለት النبي محمد صلى الله عليه وسلم ይላል ለክ ዳዕዋ ስታረግ ሰዎች ስትከራከር በሰላም በጥሩ ነገር በጥሩ ወሬ አውራ በጣም ቀላል ወሬ እንደ መሰደብ ምናምን አይደለም ቢሊን ማለት ማይከብድ ወሬ እንዳታመጣ በትንሹ በቀላል አውራቸውን كراكرال مالتنا بالرفق واللين ما عليك إلا البنات يا أنت سرا إس يا الله يا له نجر لمدرس مالتنا دعوة للتارق إنجي جزاء للتارقاتشو وس قديت عليهم ويسا يا أنت سرا يدلل مالتنا إنه هداية ميارك الله نواه هداية የሚያረጋቸው ማለት ነው የሚሰጣቸው ከዛ ቀሳስ ሚል ነገር ማለት አንድ ሰው ልክ ሲገድል ሌላ ሰው ወይስ መጥፎ ነገር ሲያረጋላቸው በራሱ በእጣኑ ምትነው the same way በቃ መመለስ አለባቸው እንዳታበዙ ስትመልሱ ማለት ነው እንዳትቀንሱ ሐቃችሁ አምጡት ግን የራሱ ሐቅ እጣኑ ማለት ሚዛን አድርጋቸው በራሱ ነው ይሄን ለዚህ ፍርድ ቤት ስትሄድ በጣም እርግጠኛ ይሆናሉ ምናምን ከዛ ጀዛእ ያረጋሉ ለሰው እንዳይበዛ ظلم ታረጋለህ ልክህ ነው የሚመጣልህ ጀዛእ እንዳይቀነስ ማለት ነው ከዛ ከቀነሰ ሐቅ ይነካል ማለት ነው ለዚህ ልክሳ ስታረገው እስከ ገደላ ይግደል ከሰረቀ ገንዘብ ይክፈል ወይስ ይሄ ፍርድ ቤት ሐቅ የሚያቀሰው ጀጅ ማድረግ አለበት ማለት ነው ስለዚህ በቃ መጨረሻ ላይ ሱረት ንብ ምንድነው ሚል ስለ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንዳትስ ያሳዝነ የሚሰሩት ነገር በፊት እንደዚህ ለነብዮች አረጉት እና አላህ ጀዛ ያረጋቸዋል አንተ በቃ ምትችልህ አረክ ሂዳያ ዳዕዋ አረካቸው በቃ ይሄንን ስራህን ጨረስክ ማለት ነው كذا ميفروت الله ميفروت ميكلكلاچو يكلكلالو راسوچو مسرات እንዳላቸው ይሰራሉ ይሄንን አላህ መግፊራ ያረጋላቸዋል ጀዛ ዘጋጃላቸዋል አሪፍ ጀዛ ማለት ነው ስለዚህ ሱረት ንብ ጨርሰናል إذا عند سو ميل فتنا لن عند سو كراسو والله الراسو يا رجال مالتنا فتنا
በጣም ከባድ ፈተና የሚፈትነን አላህ Subhanahu Wa Ta'ala ልክ ጥሩ ነገር ሲሰጠን ልክ ጥሩ መጥፎ ነገር ሲሰጠን ለደሃ ለሀብታም ቢሆን የሚፈተንበት አላህ ግን ሰው ምን አይነት ክብር ያለው እንደ አላህ አርጋ ሚከብድ ፈተና ያመጣል ለሌላ ሰው ማለት ሰምቻለሁ ከዛ ሴቶች ፈተናቸዋል አላህ ይላል ልክ ፈተና ስታየው እኔ ራሴ ገረመኝ ምን ፈተና ትንሽ ፈተና ቢሆን አንድ ሊያቃቸው መስረቅ ምናምን እሺ ግን ከባድ ፈተና ምን አይነት ፈተና አላህ ብቻ ነው የሚፈታው ይሄ ፈተና ማለት ነው ምን ያለት ማለት كفر متامطوبت ነገር አላውቅም سحر ያረጋሉ ያስተጣጣሉ መድኃኒት ይሰጡታል ይሄ ሰው ከዛልክ ሲወድቅ ማለት የባለሽቷል ልክ ሲወድቅ በከፈተና ወለልፍክም ይላሉ ፈተና አረጋናል ግን አላለፈም ይላሉ ይሄ ሁሉ አርጋችሁበት እንዴት ያልፋል ማለት ነው አላህ ብቻ ነው ይሄንን ነገር የሚፈታው ማለት ነው سحر የሚፈታው አላህ ነው ቁርአን ስናረግ ይፈታል ማለት ነው መድኃኒት ምናምን ስትሰጡት ሌላ ሰው ስትባለሹት ጭንቅላቱ አይሰራም በቃ በጣም ቆሟል እንዴት ያቃል እንዴት ይችላል ማለት ነው ይሄም በጣም መጥፎ ነገሮች የሰማሃቸው ያያሃቸው እስካሁን የገረመን ነገር ማለት ነው ስትፈትን ይሄንን አይነት ፈተና ማንንም ያልፈው ማለት ነው ማለት ከአላህ መጣላት ብቻ አይደለም ይሄ ኩፍር ይሄ ከአላህ ሸሪክ ማድረግ ወይስ ውሸት ወይስ ሌባ ወይስ ምንድነው መስረቅ ኻኢኒን ማለት ሎያል አይደለም በቃ እነሱ ኻኢን ናቸው በቃ ቁርአን ያለ ማለት ነው ከጀርባ ይገለሃል ከጀርባ ሌላ ነገር ያደርጋል ላላ ማለፍ ከዛ አለለፍከም ይላሉ ይሰርቁሃል ይገለሃል ይሄ አይነት ፈተና ሰው እንዴት ይሰጣል ሌላ ሰው ማለት ነው ይሄ ከአላህ በቃ አላህ ጀዛቸው ይሰጣቸዋል ማለት ነው እንደዚህ አይነት ሰው የሚያደርግ ማለት ነው ይሄ ለመስራቅ ወይስ ሐሳባቸው ለሌላ ነገር ነው እንጂ ጥሩ ነገር አይደለም ግን አንድ ሰዎች ፈተና ያመጣሉ ቀላል ፈተና ምን ይሄ አላህ ራሱ ማለት ጀዛም ያደረገው ነገር ይሄ መጥፎ ስራ አይደለም አላህ ግን እንደዚህ አይነት ፈተና ስታመጣ ለመስራቅ ወይስ አንድ ነገር ለማድረግ በሰዎች ለመጥፋት ወይስ ለመባለሻት አላህ ጀዛ ያደርጋል ይሄ መጥፎ ስራ ነው ይሄ አላህ አይወድም ይሄ አይነት ሰው ማለት ነው አላህ ከልፈራችሁ በቃ ካፍር ናቸው ማለት ነው ግን አንዳንድ ሰዎች በቃ አንዳንድ ሰው የሚጠብቁ ነገሮች አለ ሰዎች አያውቁም ይጠብቁ አላህ ነው የሚያውቀው ማለት ነው ግን ለማወቅ ልክ ስራ ስትስገቡ የሚሰራ ሰው ምናምን ሌባ እንዳይሆን የሚጠብቁ ነገር ለማወቅ ልቡ እንዴት ነው ቢትራይ እንዳያረግ ሌላ መጥፎ ነገር እንዳያረግባቸው አንዳንድ ፈተና ያመጣሉ ትንሽ ነው ማለት ይሰጡታል አማናው አልጠበቀም ወይስ አንድ ነገር ይፈጥራሉ ስራ ምናምን ያዩታል እንዴት ነው የሚሰራው መስር ከጀመረ ሌላ መጥፎ መንገድ ከገባ ምናምን ያቆታል በቃ ከዚህም በኋላ ሌላ ስራ ይሰጡታል ምናምን ይሄ ፈተና ኦኬ ለማወቅ ሰው ማለት ነው ግን ፈተና ይሰጡሃል አንተ ያሰራ ትክክለኛ ያሰራ ምናምን ከዘነሱ ጀርባህን ያባለሻሉ የምትሰራው ነገር የምታረገው ነገር ያጠፋሉ ስመህ ከዛ በኋላ መጨረሻ ላይ አላለፍከም ይልሃል ፈተና ነበር ከዛ አላለፍከም ይሄ ሌባ ይባላል ይሄ በጣም ኺያና ማለት ነው ይሄ ፈተና እንደዚህ ካረጋችሁት ከባለሻችሁበት ወደ መጥፎ መንገድ ሊገባ ባለሻችሁ ሰው ራሱ ይሄ ማን ነው ይሄ ፈተና የሚያፋታው ማለት ነው ስለዚህ በጣም አነስት ሆኑ በጣም ስራ ሰው ሐቅ እንዳትነኩ
هي سو حق ነው ባትፈትኑት ይሻላል ባትቀበሉትም ይሻላል ማለት በቃ ዝም ብላችሁ ብትተውት ይሻላል ግን ይዛችሁ ወይስ ለመስረቅ የሆነ ነገር ካለው ገንዘብ ካለው ወይስ ዕውቀት ካለው ምናምን እስከሚ የምታገኙበት ነገሮች አለ ዕውቀቱ ወይስ ያለው ነገር ካገኛችሁ በኋላ ፈተናው አላለፈም ትላሉ ለምን ብዙ ነገር ስለባለሽበት እንደዚህ ያረክ ትላለው ማያቀው እሱ ራሱ ማያቀው ማለት ስለዚህ ይሄንን አያሁ በሴራ በላይ በዘመድ አይቻለሁ በጣም ይከባድ ነገር ይሄንን ሰው ለማድረግ አላህ ያሳየን አልহামዱሊላህ አመሰግናለሁ አሁን በጣም ማለት አቃለው ምን አይነት ሰዎች መለየት አሁን አይቀርም ማለት ነው ራሲ መጥፎ መከላከል ለመጥፎ ነገሮች መጥፎ ሰዎች ይችላልው አሁን በፊት አላቅም በከዝም ቢሄዳሉ ምናምን ነበር ሰማለው አምናለው ግን መጥፎ ሰዎች አሉ ኻይን ሰዎች አሉ ደሞ ወደ አንተ ስተት ሊያረጉልህ አንተ ነህ ይላል አላለፍክም ይሄ ፈተና ማንንም ባይ ሐቅ እናንተ ምትሰጡት ለሰው ሰው መጥፎ ነገር አዛ በላ ሲደርሰው ከአላህ አላህ ነው የሚፈትነው ማለት ነው በኢማኑ በመናምን እናንተ ምትፈትኑት ይሄ ሰው በምንድነው ሚያምንባችኋል ማለት አላህ ናቸው ወይስ ስለዚህ ከባድ በጣም ማይችል ይሄ አላህ አይወደም ሰው በጣም መጥፎ ነው ወገራ ሰው ራሱ ክብር ያለው ከአላህ የሚበልጥ ይመስለዋል ከአላህ የሚችል ነገር ይመስለዋል አላህ ይሄ ሁሉ የምትጠብቁት ነገር ውስጣቸው ሐሳባቸው ለሰው መባላሽ ለሰው መስረቅ ለሰው መጥፎ ነገር ልታረጉበት ይሄ አላህ ያጋል ጀዛ ያረጋላችኋል ዝም ብላችሁ መዋይ ዝም ብላችሁ ምን አይነት አላቀም ቢሰም በትወት ይችላል ምን የምታገኙትበት ነገሮች አሁን በኋላ አላህ ይሰርዝባችኋል ይጠፋባችኋል ፕሮክት ሆነላችሁ ይርባችኋል ራሱ አላህ እንደዚህ መጥፎ ነገር አይወድም ማለት ነው አማና አርጉ ስትቀርጉ ልክ ስትሰሩ ሰው ስትፈትኑ ራሱ አማና አርጉ ስትቀርጉ ለመስራት ከፈለለይሱ ሊሰራ ሊጠቅማችሁ የሚጠቅመው ራሱ አለ ስለዚህ በስድቅ ፈትኗቸው ማለት ስራ ስጦት እዩት ካልካየረም አሪፍ ከሆነ አይሰርቅ ምናምን በቃ ስራ ስጦት ገንዘብ ብላችሁ በሰው መጫወት ያገኛችሁበት ራሱ አላህ ይሰርዘዋል በኋላ ምንም የሚሰካላችሁ ነገር የለም ስለዚህ በስራቸው በሁሉ ነገር አላህን ፍሩት ማለት ነው አላህ አለ ይሄ በፊት ሰዎች የተናደደባቸው የወረደባቸው የጠፋውት አሉ በፊት ሳይሆን አሁን ራሱ አለ ሰዎች የአላህ ያሰጣቸው ነገሮች የወሰደባቸው ወደ ረብ የሆኑ የተቀየረ ላይፋቸው አንድ ነገር የሆነባቸው ብዙ ሰዎች አለ ራሱ ስለዚህ መማር አለብን አማና እና ወፋ ማሁን አለብን ወአለይኩም ሰላም اوكي maybe بهلا هم بقال لكن جلسوا سورة النحل موجود بهلا كتشالكو عند قماش ساعات دزين سلا سورة الإسراء
إسراء مالت إسرائيل سورة إسرائيل طبعاً مش يجمروا اسمك عني أنا بهذا جمر علم بسلطان بقى كيف تربها لك تشالكوا كيف ترلم أمسكنا لن دعاء قول راساتشو الله مغفرة يا رجلن هم بقى مجرش رمضان خواتيم دعاء أبزو ونا الله يقبلن كان يكن أنت ciao بقى follow share like subscribe my channel YouTube ولا فيسبوك إذا مجيب بلا مسارات تيك توك سناب شات أنا مسكنة شوال باي السلام عليكم